ሄሎ ጋይስ ሃው አር ዩ እንዴት ናችሁ? ሰላም ናችኋ? እንግሊሽ ዊዝ ጊደ የሚል ቻናል ለእናንተ በጣም ጥሩ የሆኑ ግራመሮቹ እየስተላለፈ የሚገኝ ቻናል ነው። ስለዚህ ቤተሰብ በመሆን ተከታተሉት ማለት ነው። ስለዚህ እናንተ ቤተሰቦች ደግሞ አሁን ይዛላችሁ የቀረብኩት አርእስቲ በጣም ጥሩ የሆነ አርእስት ነው። አሁን ምንድነው ካን ወይ ደግሞ ካን የሚል አርእስት ይሆናል ማለት ነው። ዲፈረንስ ዩዝ ኦፍ ካን ምንድነው? ካን ሞዳል ቨርብ ተምረናል። ባይ ዘ ወይ ሞዳል ቨርብ ብዙ አይነት ሞዳል ቨርብ አሉ። ሜን 10 የሚያክሉ ሞዳል ቨርብ አሉ። ከነሱ አንዱ ካን ነው። ካን ብለን የምንጠራው በሌላ ባል ቢ አብል ቱ መሆን ይተካዋል። ባይ ዘ ወይ ቢ አብል ቱ። ስለዚህ ካን ምን አይነት ጥቅም አለው? አሁን ከብዙ ጥቅቱ አሳያችኋለሁ። አሁን ካን ራሱ የቻለ ቨርብ ሆኖ አያቅም፣ ግን ከሌሎቹ ተጨማሪ እንዳጋዥ ሆኖ ለሌላ መልእክትም ይዞ ነው የሚመጣው። ሌላ መልእክት የራሱ የሆነ አዲሽናል መልእክት ይዞ ይመጣል ካን ማለት ነው። ካን ስለዚህ በደንብ ተረዱት። ካን ፎር አቢሊቲ፣ ለምሳሌ ካን ፎር አቢሊቲ ለአቢሊቲ ያሳየናል። አቢሊቲ ምንድነው? የሆነ ችሎታ ምንለው ነገር አለ አይደለ? ስለዚህ አቢሊቲ እንዳለው አቢሊቲ እንዳላት አቢሊቲ እንዳላቸው የሚያመለክት ሞዳል ቨርብ ነው ማለት ነው። ስለዚህ ራሱ ችሎ ግን ቨርብ መሆን አይችልም። ስለዚህ የሚያስከትለው ቨርብ ደግሞ ቨርብ ዋን ወይ ደግሞ የመጀመሪያው ቨርብ ነው። ቤዝ ቨርብ ነው የሚያስከትለው እያልኳችሁ ነው ያለሁት ማለት ነው። we use can to talk about ability ይለናል። ካን ለአቢሊቲ ለመናገር ይጠቅመናል። to say that something is possible አንድ ነገር በቃ ፖሲብል ወይ ደግሞ ይቻላል ብሎ ለመናገር የሚያስፈልገን ቃል ነው ማለት ነው። to say that something is possible የሆነ ነገር ፖሲብል እንደሆነ ወይ ደግሞ በቃ እንደሚቻል ይነግረናል ማለት ነው። ፎር ኤግዛምፕል ተጠቅመን መልእክታችን ስናስተላልፍ በደንብ ይረዳናል ማለት ነው። የሚያስከትለውም ስትራክቸሩም ምን አይነት ስትራክቸር እንደሆነም ያስረዳናል ማለት ነው። ኤግዛምፕል 1 I can do something ይለናል። I can do something አንድ ነገር ለመስራት እችላለሁ ይለናል። I can do something አንድ ነገር ለመስራት እችላለሁ። በቃ የሆነ ነገር መስራት እችላለሁ። ካን አለ ዱ የሚል ቨርብ ዋን አለ። ኢንፍሌሽን በቃ አያስከትልም። ኢንፍሌሽን ማለትም ወደ ing የተቀየረ ወይ ደግሞ ወደ ፓስት ቴንስ የተቀየረ ወይ ደግሞ ወደ ሌላ ቨርብ ኤስ የተቀየረ አያስከትልም። ቤዝ ቨርብ ብቻ ፊት ለፊቱ ያስከትላል ማለት ነው። ፖዚቲቭ ሴንተንስ ከሆነ፣ ኔጌቲቭ ከሆነ ደግሞ ስትራክቸሩ ይቀየራል እንጂ የሚያስከትለው ያው ቨርብ ዋን ነው ማለት ነው። I can do something ይለናል። ስለዚህ I know how to do it ወይ ደግሞ it is possible for me to do it ማለት ነው። በሌላ አባባል I know how to do it እሱ እንዴት እንደምሰራ እችለዋለሁ እያለ ነው። I can do something ማለት አንድ ነገር መስራት እችላለሁ። በቃ አንድ ነገር መስራትስ እችላለሁ። ለምሳሌ I do something ማለት አንድ ነገር እሰራለሁ ማለት ነው አይደል? I can do something ማለት ደግሞ አንድ ነገር መስራት እችላለሁ ማለት ነው። አንድ ነገር እሰራለሁ፣ አንድ ነገር መስራት እችላለሁ ማለት በየብቻ ነው። እችላለሁ ማለት አቢሊቲ ወይ ደግሞ ችሎታው ነው የሚያሳየው። ችሎታ አንድ ነገር እሰራለሁ ማለት ግን አንድ ነገር አደርጋለሁ ማለት ነው በሌላ አባባል። ስለዚህ እችላለሁ አሁን እየሰራ ነው ምሰራ ነው ማለት ነው። ግን መስራቱ እችላለሁ በቃ ፖሲቢሊቲ እድሉ ከተሰጠኝ ማለት ነው። ወደ ሁለተኛው ኤግዛምፕል ስንሄድ ደግሞ I can speak English በቃ ስፔሲፊክ አለ። ለምሳሌ I can speak English አለ። I can speak English but I cannot speak French አሁን እንግሊዝኛ መናገር እችላለሁ። አሁን ምን ማለት እንችላለን ማለት ነው? I speak English ማለት እንግሊዝኛ እናገራለሁ ማለት ነው። እንግሊዝኛ መናገር እችላለሁ በቃ እናገራለሁ፣ ሁሌ እናገራለሁ ማለት ነው። አሁን ደግሞ I can speak English ማለት ግን እንግሊዝኛ መናገር ችሎታው አለኝ ማለት ነው። ችሎታው አለኝ፣ አቢሊቱ አለኝ እያለ ነው ማለት ነው። ካን በመጨመር የሆነ ስፔሲፊክ ሌላ ኢንፎርሜሽን አድ ያደርጋል ማለት ነው። ሁለተኛው ኤግዛምፕል he can play football አሁን እንይ he play football ማለት ፕሌይ ያደርጋል በቃ ኳስ ይጫወታል ማለት ነው። ኳስ ይጫወታል፣ እሱ ኳስ ይጫወታል።
አሁን he can play football but his brother cannot ይለናል ለምሳሌ he can play football but his brother cannot እሱ ኳስ መጫወት ይችላል ግን የሱ ወንድም ግን አይችልም እያለ ነው ያለው አሁን he play football ማለት እሱ በቃ ሲምፕል ፕሬዘንት ነው አይደለ play ካን ካላስገባን እሱ ኳስ ይጫወታል ነው እያለ ያለው ኳስ ይጫወታል መቻሉም አለመቻሉም አይደለም ኳስ ግን ይጫወታል መቻልም አለመቻልም አይደለም የሚናገረው ያለው እዚህ ግን እንደሚጫወት ስፔሲፊክ ሆኖ ልምድ እንዳለው ይነገረናል ይሄኛው ካን ከተጨመረ ግን he can play football ማለት ግን እሱ ኳስ መጫወት ይችላል ችሎታውም አለው መጫወት ብቻ ሳይሆን ችሎታውም አለው እያለው ነው ስፔሲፊክ አዲሽናል የሆነ ኢንፎርሜሽን እያስተላለፈ ነው ችሎታውም አለው ኦኬ ወደ ሶስተኛው ኤግዛምፕል we cannot attend the party ይለናል we cannot attend the party ወደ ዝግጅቱ መገኘት አንችልም እያለ ነው አንችልም ወደዛ መምጣትስ አንችልም ያ ወደዛ መምጣት አንችልም ስለዚህ በጣም አስቸጋሪ ነው ሁኔታ ነው ያለው በቃ መምጣት አንችልምና እንዳታዝኑ እያለ ነው ሰውየው አንተ አራተኛው ኤግዛምፕል can you ride a car አሁን እያለው ነው can you ride a car መኪና መንዳት ትችላለህ ችሎታው አለህ ወይ መኪና መንዳት እያለው ነው ጥያቄ ምልክት can you ride a car አሁን ጥያቄ ስናደርገው can የሚለው ወይ ደግሞ ሞዳል ቨርቡ ወደ መጀመሪያ ይመጣል ከዛ ሳብጀክት ያከትላል ከዛ ቨርብ 1 ነው የሚመጣው ማለት ነው can you ride a car መኪና መንዳት ትችላለህ እያለው ነው አምስተኛው ኤግዛምፕል can you swim አሁንም ጥያቄ ምልክት ነው can you swim ትዋኛለህ አይደለም መዋኘት ትችላለህ ወይ ትዋኛለህ ማለት do you swim ማለት ነው ጥያቄው do you swim አሁን እዚህ መያዝ በቃ እስኪ መያዝ ያለባችሁ can you swim ከሆነ መዋኘት ትችላለህ ወይ አብሉቱ አለህ ወይ ያለው ነው መዋኘት ትችላለህ ወይ አሁን do you swim ማለት ግን do you swim ሲምፕል ፕሬዘንት ቴንስ ነው የሚሆነው ስለዚህ ትዋኛለህ እያለው ነው መዋኘት ሀብቷል አክሽንህ ነው ወይ መዋኘት መቻሉና አለመቻሉ አይደለም የምጠይቀው ያለው ግን ትዋኛለህ ወይ መቻል ቻለው አትቻለው ግን ትዋኛለህ ወይ ልምዷል ሀብቷን አክሽንህ ነው ወይ ያለው ነው ካን ከሆነ ግን ችሎታው አለህ ወይ ችሎታው ነው አብሊቱ ነው እየጠየቀው ያለው can you swim ያለው ያለው ጥያቄ ስድስተኛው ኤግዛምፕል he is able to speak english አሁን በደንብ እዩት he is አለ be able to ያልኳችሁ ለካን መተካት ይችላል instead of can we replace by what by is able to ወይ ደግሞ be able to የሚለው ነገር be verb to be you ነው is የሚለው he is able to speak english እሱ እንግሊዝኛ መናገር ይችላል እያለ ነው ስለዚህ ተክቶ የገባ ነው ማለት ነው ኦኬ ሰባተኛው አበበ is able to speak 5 languages ይለናል አበበ is able to speak 5 languages ስለዚህ be able to ለካን ተክቶ እየተናገረ ነው ማለት ነው ምን ማለት እንችላለን በለላባል አበበ can speak 5 languages ማለት እንችላለን ስለዚህ አበበ is able to speak 5 languages እንላለን ማለት ነው ስምንተኛው ኤግዛምፕል አበበ can speak 5 languages ስለዚህ ብለናል ማለት ነው አበበ can speak 5 languages አበበ can speak 5 languages ስለዚህ አበበ 5 ቋንቋ መናገር ይችላል ችሎታው አለው 5 ቋንቋ የመናገር ችሎታ አለው ይያለ ነው ችሎታው ይናገራል ማለት ነው ይቻል ይናገራል የመናገር ልምድ አለው ማለት አይደለም ግን ችሎታውም አለው ይያለ ነው ኦኬ can for permission እንደገና ካን ለምን ተጠቀምበታለን ለፐርሚሽን ወይ ደግሞ ለፍቃድ ለአቢሊቲ ብለን እስካሁን ያየነው አለ አሁን ደግሞ ፐርሚሽን ፍቃድ ለመስጠት እንጠቀምበታለን ኤግዛምፕል can I borrow your car please ይለናል yes of course you can መልሱ የሱ ይሆናል can I borrow your car please ማኪና ልበደር ባካ በእድረኝ ማበደር ትችላለህ ባክህ እያለው ነው ያንተ መኪና ማበደር ትችላለህ ወይ ባክህ እያለው ነው ባክህ can I borrow your car please yes of course you can አዎ ትችላለህ
እያለው ነው ማለት ነው። ስለዚህ ፐርሚሽን ለመጠየቅም እንጠቀምበታለን። ኩድም እንደሱ ማለት ነው። ሁለተኛው ኤግዛምፕል you can use my pen for today you can use my pen for today ለዛሬ የኔ ፔን መጠቀም ትችላለህ ፍቃድ እየሰጠው ነው መጠቀም ትችላለህ በቃ ፐርሚሽን እየሰጠው ነው ፍቃድ በቃ ትችላለህ ያኔ ፍቃድነት ወይ ደግሞ ፐርሚሽን እየሰጠው ነው ማለት ነው። ሶስተኛው ኤግዛምፕል can I use your book can I use your book ያንተ መጽሐፍ መጠቀም እችላለሁ ያለው ነው። ስለዚህ ፐርሚሽን እንዴት ነው ያንተ መጽሐፍ መጠቀም እችላለሁ ወይ እየጠየቀው ነው ፐርሚሽን እየጠየቀው ነው ማለት ነው ፍቃድ እየጠየቀው ነው። አራተኛው ኤግዛምፕል can I use your pencil ፐርሚሽን እየጠየቀው ነው እዚህ ላይ። ስለዚህ ያንተ እርሳስ መጠቀም እችላለሁ ያለው ነው can I use your pencil ስለዚህ እችላለሁ ወይ ፍቃድ አለህ ወይ ፍቃድ ትሰጠኛለህ ወይ ያንተ ፔንሲል መጠቀም አሁን እያለው ነው። አምስተኛው ኤግዛምፕል you cannot smoke in the house አሁን እያገተው ነው ቤት ውስጥ ማጨስ አትችልም ፍቃድ የለውም ፍቃድ አልሰጠህም ቤት ለማጨስ ፍቃድ የለውም ስለዚህ እንዳታጨስ እያለው ነው። በሌላ አባባል you cannot smoke in the house ቤት ውስጥ ማጨስ አትችልም በቃ ፍቃድ አልሰጠልህም አትችልም እየከለከለው ነው ፍቃዱ እየከለከለው ነው ማለት ነው በሌላ አባባል። ስለዚህ you are not allowed to smoke in the house በሌላ አባባል you are not allowed to smoke in the house አንተ ቤት እንድታጨስ ፍቃድ አይሰጥህም ማለት ነው በሌላ አባባል። እንደገና በሌላ ደግሞ can ለምን እንጠቀምበታለን can to make on an offer አገዛ ለሌላ እንድታግዝ ለመጠየቅ እንጠቀምበታለን ኦፈር ለማድረግ ወይ ደግሞ እገዛ ለሌላ ሰው እገዛ ለማድረግ መልእክታችን ለማስተላለፍ እንጠቀምበታለን ማለት ነው። can to make an offers example can I help you ላግዝህ እያለው ነው ላግዝህ ወይ ማገዝ ይችላል ላንተ እያለው ነው በሌላ አባባል can I help you ማገዝ ይችላል ላንተ ስለዚህ ፍቃድ አለ ወይ እንዳግዝህ ፍቀድልኝ ላግዝህ እየጠየቀው ነው እንዲያግዘው። ሁለተኛው ኤግዛምፕል can I get you a cup of tea ይላል can I got you a cup of tea አንድ cup of tea ላምጣልህ ወይ ላመጣልህ ይችላል ላምጣልህ እያለው ነው can I get you a cup of tea ሻይ ላምጣልህ ወይ እያለው ነው። እሺ can for a requestም እንጠቀምበታለን can ለብዙ እንጠቀምበታለን ባይ ዘ ወይ can ተጠቅመን ብዙ መልእክት ማስተላለፍ እንችላለን ግን አሁን ዋናዎቹ ሁሉ ጊዜ የምንጠቀምባቸው ነው የሚያስተላልፈው ያለሁት ማለት ነው። can for a request ማለት አንድ እገዛ እንዲደረግልህ መጠየቅ ማለት ነው ከሌላ ሰው እንድትጠይቅ ያደርጋል። ኤግዛምፕል can you wait a moment please ይላል ሪኩዌስት ያደረገው ነው ለተወሰነ ደቂቃ ትጠብቀኛለህ ለሞመንት ለትንሽ ደቂቃ ወይ ደግሞ ለትንሽ ሰዓት ሲጠይቅ ትጠብቀኛለህ ወይ can you wait a moment please ለተወሰነ ደቂቃ ትጠብቀኛለህ እያለው ነው ጥያቄ እየጠየቀው ማለት ነው። can also use it to for future ability ይለናል future ability ለfuture ability እንጠቀምበታለን ስለዚህ ለፕሬዘንት እና ለfuture ነው የምንጠቀምበት ስለዚህ ለfuture ሆኖ ability እንጠቀምበት ለpast tense ግን አንጠቀምም instead of can could እንጠቀማለን ማለት ነው በpast tense ከሆነ። example 1 I can cook dinner tonight ይለናል I can cook dinner tonight ወደ ማታ ራት መስራት እችላለሁ እያለ ነው እኔ መስራት እችላለሁ ስለዚህ እንሰራዋለሁ እያለ ነው በሌላ አባባል I can cook dinner tonight ሁለተኛው ኤግዛምፕል I can come to the party tomorrow I can come to the party tomorrow I can ስለዚህ I can come to the party tomorrow ነገ ወደ ፓርቲው መምጣት እችላለሁ እያለ ነው እችላለሁ መምጣት እችላለሁ በቃ አብልቶ አለኝ መምጣት ስለዚህ የሚያግተኝ የለም መምጣቱማ እችላለሁ ከቻልኩ እመጣለሁ እያለ ነው በሌላ አባባል። ኤግዛምፕል 3 I can help you tomorrow ነገ ማገዝ ላንተ ማገዝ እችላለሁ ስለዚህ ነገ ካሳደርከው ይሄኛው አግዛለሁ ነገ ስለዚህ ችግር የለውም እያለው ነው I can help you tomorrow we cannot use can for past action እያልኳችሁ ነው ያለሁት
ወደ ፓስት አክሽን ከሆነ ግን ካን አንጠቀም ለፊውቸርና ለፕሬዘንት ግን እንጠቀምበታለን ስለ አቢሊቲ ስለ ፐርሚሽን ስለ ምን ሪኩዌስት ስለ ኦፈር እንጠቀምበታለን ሌላም እንጠቀማለን ማለት ነው ስለዚህ ሁሌም ያስከትለው verb 1 ያስከትላል ፊት ለፊቱ ካን ብቻ አይደለም ሞዳል verb ሁላቸው ፊት ለፊታቸው verb 1 ያስከትላሉ ብቻቸው መቆም አይችሉም አጋዥ ሆነው እንደገና አዲሽናል ኢንፎርሜሽንም አላቸው እያቸዋለሁ ስለዚህ ይህ ቪዲዮ ከተጠቀማችሁ ደግሞ ሰብስክራይብ ሼር ኤንድ ላይክ አድርጉና ለዚህ ቻናል ቤተሰብ ሁኑ English with Gidey የናንተ ቻናል Thank you very much